ሰላም ውድና የተከበራችሁ የብራንቱ ተከታታዮች እንደምን ቆያችሁ? እንዴት ስለዚህ ጊዜ ለዚህ ሳደረሳችሁ? ለሰላም ሁሉ ደህና እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ የበዛ ይሁን። ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮን ስትጀምሩት ላይክ በማድረግ እንድትጀምሩ ስለ በትህትና ጠይቃችኋለሁ። እንግዲህ ዛሬ ደግሞ ያው አዲስ ቪዲዮ ይዤ መጥቻለሁ። ቪዲዮዬ ዛሬ የሚያተኩረው በሴቶች ጥቃት ላይ ነው። ያው ሁላችንም በሶሻል ሚዲያ ብዙ ነገሮችን እየተመለከትን ያለነው ስለ እህታችን ሎዚና በሷ ላይ ነው ዛሬ ማውራት የምፈልገው ማለት ነው። እና አብዛኛችን ታውቃላችሁ ብዙ ጊዜ ድምጽ እንሆናለን ያው ፍትህ ብለን ግን ፍትሁ የት እንደደረሰ አብዛኛን ጊዜ አንመለከትም ወይንም ደግሞ ትኩረት አንሰጥም። የሆነ አንድ ወቅት ላይ ነው እና እችም እህታችን እንግዲህ በዚህ በ2018 የመጀመሪያ የወሩ መጨረሻ አካባቢ ላይ ያው እንግዲህ ተደፍራና እንዲሁም ደግሞ ተገላ የተገኘች እህታችን ነች ማለት ነው። እና ፍትህ ሁላችንም እንድንጠይቅ ቤተሰቦቿም እንዲሁም ደግሞ ጓደኞቿም በየሶሻል ሚዲያ ጠይቆናል። እኛም ደግሞ ባለን አቅም ያው ለሎዛ ድምጽ እንሆናታለን ማለት ነው። እንግዲህ በጣም ልብ ሰባሪ ነው። በነገራችን ላይ ተማሪ ነች፣ በዛ ላይ ማለት ነው ተመራቂ ነች። ቤተሰቦቿ ስለ ምርቃቷን ስንጠብቅ እንግዲህ ሬሳዋን መጣ ስል ምን ያህል የልብ ስብራት እንደሆነ ሁላችንም መቼም ሳንገምት አንቀርም ብዬ አስባለሁ። እንኳን ለቤተሰብ ማለት የምናውቃቸው ሰዎች እንኳን እንዲህ አይነት ያው አሰቃቂ አደጋ ሲደርስ ምን ያክል እንደሚዘገንን ምን ያክል እንደሚያሳዝነን ሳንረዳው እንቀራለን ብዬ አላስብም። እንዲህ ይላል እንግዲህ ይሄ ጥቃቱ የተፈጠረ መስከረም 27 2018 ነው። ይህ አሳዛኝ ክስተት በሀገራችን የሴቶች ደህንነትና ምንም ያህልም አደጋ ላይ እንዳለን ያሳየናል ይላል። እንግዲህ እህታችን እንዲህ አይነት ጭካኔዎች የተሞላ በቃ ብዙ አሁንም ቅርብ ጊዜ እንኳን ፍትህ የጠየቁ አንድ አባት አሉ። እንግዲህ ማለትም እንዲህ አይነት ነገሮች ተደባብሶ እንዲታለፍ ሴቶች ተገዶ ተደፍሮ ሲሞቱ በሽምግልና እንዲፈታ ጫና ይደረግባቸዋል። እንዲሁም ደግሞ በተለያዩ ማለት በሚኖሩበት ማህበረሰቡ እንኳን ሰዎች እንዲገለሉ ያደርጋል። ለምን ፍትህ እንዳይጠይቁ ማለት ነው። አይታችሁ ከሆነ አሁን ቅርብ ጊዜ ነው እንደውም አንድ አባት ፍትህ ሲያስጠይቅ ነበር ማለት ነው። እንግዲህ አንድ ልጁ ያው ከተደፈረች በኋላ እንዲሁም ደግሞ እርቃኗን ትቷት ሄዶ ልብሴን አውልቄ አልብሼ ይዣት ሄድኩና ሲከሰስ ግን ተከሳሹ የሚገርማችሁ ነገር ህብረተሰቡ ጋር እየኖረ ነው። ከሱ ጋር ተባባሪ የነበሩ ሰዎች ደግሞ ታስሮ ለተወሰነ ጊዜ ከዛም በኋላ ተሞክሮ እንደወጡ ነው የተነገረ ማለት ነው። ስለዚህ እንዲህ አይነት ነገሮች ግን ያው ምንም ያክል የህግ እውቀቱም እንኳን ባይኖረን ምን ያክል ለሴት ልጆች ህጋችን የላላ እንደሆነ የሚያሳይ ነው ማለት ነው። ምክንያቱም እንዴት አንድ ሰው በእድሜው አቻ ያልሆነች ሴት ወር ደግሞ አቻ ያልሆኑ የ8 አመት የ9 አመት የ7 አመት ሴት ልጆች እየተደፈሩ እነዚህ ደግሞ ደፋሪዎች በድፍረት ከህብረተሰቡ ጋራ እንዲኖሩ እንዴት እድል ሊሰጣቸው ይገባል። ወር ደግሞ እህታችን መደፈር ብቻ አይደለም ተደፍራ ተገላ ነው እንግዲህ የተገኘችው ማለት ነው። ሁለት አይነት እንግዲህ በደል ነው የደረሰባት። ህይወታንም አጣለች። በምድር ላይ ነበራት ቆይቷን እንድጨልም እሷ ብቻ አይደለችም፣ ለቤተሰቦቿ ብዙ ተስፋ የነበራት እህታችን ነው ያጣ ነው ማለት ነው። ስለዚህ ሁላችንም ፍትህ ልንጠይቅ ይገባል። ምክንያቱም ለነገ እኛ አሁን ከዚህ በኋላ ለሚነሳት ትውልድ ገብቷቸዋል አይደለ? ከኛ በኋላ ላሉ ሴት ልጆች አሁን ስጋት ላይ ነን ያለ ነው ማለት ነውና እንግዲህ የሞባይል ካርድ ልግዛ ብላ እንደወጣች ነው በካምሴ ሲናገር የነበረ። የሞባይል ካርድ ለመግዛት ወጣ እንግዲህ በወጣችበት በዛው ቀረች። እንግዲህ ስትፈላለግ ነው ተደፍራ ተገላ እንደተጣለች የተነገረ የሎዚና ታሪክ ማለት ነውና ባነቦ ደስ ይለኛል። እንዲህ አይነት ጭካኔ የተሞላበት ወንጀል ምላሽ ሳያገኝ መቅረት የለበትም። ወንጀሉ የፈጸሙ አካላትም በሕግ ተይዞ ተገቢውን ቅጣት እንዲያገኙ አፋጣኝ ፍትህ እንጠይቃለን። እያንዳንዱ የጥቃት ሰለባ የሆነው ሰው ፍትህ ሊያገኝ ይገባል። ድምጽ እንድናሰማ በዚህ ጥሪ ተሳታፊ በመሆን ፍትህ እንድናሰፍን የበኩላችሁን እንወጣ ብሎ እንግዲህ ተናግሯል። እንግዲህ ይህንን የሰጡት በአካባቢ ያሉ ጓደኞቿ እንዲሁም ደግሞ ቤተሰቦቿ ነው ማለት ነው።
ይሄ እንግዲህ መረጃ በሰፊው እያሰራጩ ያሉ ድምጽም እያጮው ያሉት ጓደኞቿ ናቸው እንዳልኳችሁ። በመጀመሪያ እኔ ቪዲዮን ያየሁት ቲክታክ ላይ ነበረ። አንድ እህቷ ማለትም ጓደኛዋ ነች ይመስለኛል አብረው የተማሩትና ስትጠይቅ ይሄንን የሰማሁት ማለት ነው። እና ስለዚህ ወገኖቼ በየአካባቢያችን ላይ አሁን ሴት ልጆች ላይ አይኖቻችንን መንቀል የለብንም። የእውነቴን ነው የምላችሁ። ለአካል አዳም የደረሱትን ያልደረሱትን ሕፃን ልጆቻችንን አሁን ላይ የእውነቴን ነው የምላችሁ። አሁን ታውቃላችሁ ለሴት ልጅ ምን ያህል እንክብካቤ አሁን ያለንበት አረብ ሀገራት ላይ ምን ያክል ለሴት ልጅ ክብር እንዳላቸው ታውቃላችሁ አይደለ? ፈጽሞ ሴት ልጆቻቸውን ሹፌር አሁን እኔ ሹፌር ፈጽሞ ሴት ልጆቻቸውን ይዞ እንዲሄዱ አይፈልግም። ግዴታ ሰራተኛን ያስከትላሉ ማለት ነው። ይሄ ለምንድን ነው? ይሄ ያክል ለልጆቻቸው ያለው ክብርና እንዲሁም ደግሞ ለልጆቻቸው ካለው ፍራቻ የተነሳ ነው። አብሮ ሰራተኛ ይልካሉ ከሾፌር ጋር ማለት ነው። እንግዲህ ተቀጣሪ ነው ባለበት በተቀጠረበት ሀገር ላይ ምንም አይነት ወንጀል እንደማይሰራ የታወቀ ነው መቼም ማለት ነው። እንግዲህ ከ101 ከተገኘ ነው ወንጀል አይሰሩ። ግን ፈጽሞ ሴት ልጆቻቸውን ከወንዶች ጋር አይልኩም። እውነቴን ነው የምላችሁ። መላክ አይደለም ወንድ አስተማሪው እንኳን ሴት ልጆች ሲያስተምሩ ፍለፊት እንደዚህ ፈጠን ቁጭ ብለን ነው የምንጠብቃቸው ማለት ነው። ይሄ የሚሆነው ለምንድን ነው? ይሄ ሴት ልጆች ጥቃትም ሆነ ምንም አይነት የስነ ልቦና ጫና እንዳይደርስባቸው ስለሚጠነቀቁ ነው ለልጆቻቸው፣ እንዲሁም ደግሞ ለሴቶች ልጆቻቸው ማለት ነው። ስለዚህ ወገኖቼ እኛም በአካባቢያችን በቃ ማለት ኦፕን ሆነን ልንሰማቸው ይገባል። ማለት ሰው አይን የጣለበት ሰው እኮ አለ። ያችን ልጅ ሊያጠቃት የሚፈልጋት ሰው አለ። ነገር ግን ምንድነው ትኩረት አንሰጣቸው ማለት ትኩረት አሁን ለምሳሌ እኔን ሆነ ሰው ሊያጠቃኝ ከፈለገ እንዲህ ማለት ያወራው ሰው አይ አንቺ እኮ ዝም ብለሽ ነው አንተ እኮ እንዲኮ ነው ብለን ነው የምናልፈው። እንደዛ መሆን የለበትም። ትኩረት ልንሰጣቸው ይገባል። የሆነ ኮሽታ እንዳለ በህይወታቸው ውስጥ እንዳለ እነዚህ ሴቶች ልጆች ሲያሳውቁ እነሱን ልንረዳቸው ይገባል ማለት ነው። ልንረዳቸው ይገባል። አብዛኛ ጊዜ እህቶቻችን ምንድነው አይረድ ማለት የምንነግራቸው ሰዎች አይረዱንም። ስለማይረዱን ነው ጥቃት የሚደርስብን። ነገር ግን ተረድቶን እኛ ያለንበትን ሁኔታ የሚከታተል ቤተሰብም ሆነ የቤተሰብ አካል ጓደኛ ቢኖር ከዚህ ጥቃት ላይ ምንም አይነት ጥቃት ሳይደርስብን ከጥቃቱ ማምለጥ እንችላለን ማለት ነው። ነገር ግን አብዛኛ ጊዜ ወይኔ አንቺ እኮ ይሄ ልጅ እኮ እንደዚህ ይለኛል፣ ይሄ እኮ እንደዚህ ይለኛል ብላ ለጓደኛው እንኳን ብትነግር በእርግጠኝነት አይ ዝም ብለሽ ነው። ምክንያቱም ያ ሰው ለጓደኛው የሚያሳያት ባህሪና ለዚች ልጅ ለሚወዳት ወይም ሊያጠቃት ለሀሰባት ልጅ የሚያሳየው ባህሪ የተለያየ ስለሆነ ማለት ነው። ስለዚህ አሁንም ፍትህ ለእህታችን፣ ፍትህ ለሴት ልጆች እንጠይቃለን። አሁን የታፈኑ በጣም ብዙዎች አሉ። ብዙዎች ማለትም በየገጠሩ አውጥቶ ይህንን ነገር መናገር የማይፈልጉ በአደባባይ ወጥቶ እንዲህ ወንጀል ተሰርቷል፣ ልጄ ተደፍራለች ብሎ የማይናገሩ አብዛኛ ኢትዮጵያውያን እናቶች አሉ። ስለዚህ ለነዚህ ልጆች ደግሞ እኛ ፊት ልንጠይቅ ይገባል። እውነቴን ነው የምላችሁ። ፊት በቃ ማለት ጠንከር ያለ ለሴት ልጆች እንዳይደፈሩ ጠንከር ያለ እርምጃ መወሰድ አለበት በሴቶችና ማህበራዊ ጉዳይ እንዲሁም ደግሞ በኢትዮጵያ እንግዲህ ያሉ ህግ ልለቶች ሊኖሩ ይችላሉ። ነገር ግን በቃ ለሴት ልጆች ትኩረት ሊሰጣቸው ይገባል በዚህን ጊዜ ላይ ማለት ነው። በጣም ብዙ ሴቶች ናቸው በጣም ማለት ነው በጣም ማለት ያመቁ መናገር እንኳን የማይፈልጉ አሁን ሎዚ ስለተገደለችና ህይወታ ስላጣች ስለተነጠቀች ነው። ተደፍራ ብቻ ቢሆን ኖሮ አውጥቶ ቤተሰቦቿን ላይናገሩ ይችሉ ነበር። ገባችሁ አይደለ? አብዛኛው ሰው ልጄ እንዲሆናለች እንኳን ብሎ ፍርድ ቤት ቆሞ ከሶ ተከራክሮ እንትን ማለት አይፈልግም አብዛኛው ሰው ማለት ነው። ልጁን መደበቅና ወንጀሉን መሸሸግ ነው የሚፈልገው። ወንጀሉን በሸሸግነው ቁጥር ግን ያው እሳትን በጉያችን እንደያዝን መቁጠር አለብን ማለት ነው። በቃ ወንጀለኞችን አውጥተን ማሳየት ለህግ አሳልፈን መስጠት አለብን። ህብረተሰብ ውስጥ ያለው የእውነቴን ነው የምላችሁ። መቼም ምንም ቢሆን ምንም ወንጀል ተደብቆ አይቀርም። ለጊዜ የተሸሸገ ሊመስል ይችላል። አሁን በዚች ሳምንት እንኳን ስንት ልጆች ናቸው አሁን ሶሻል ሚዲያ ላይ ተለጥፈው ያዩት ተደፍሮ ማለትም ፍርድ ሳይሰጣቸው የፍርድ ማለትም ያው
ድምጽ እንድንሆናቸው በጣም ብዙ ልጆች ናቸው ወደ ሶሻል ሚዲያ የመጡት ማለት ነው። ስለዚህ ህብረተሰቡም ለዚህ ጉዳይ ነገ በኔ ማለት አለባቸው፣ ነገ በልጄ ማለት አለባቸው። የሆነ ጥቃት በኔ ላይ ሲደርስ እኔ ላይ ስለመድረሱ ብቻ ሳይሆን ነገ በኔ በልጆቼ እኛ እንኳን ሴት ልጆች ባይኖር ሌሎች እህቶቻችን ሴት ልጆች መቼም ሴት ልጆች ከዘራችን አይጠፋምና ለነሱ ስንል ህግን ወይንም ደግሞ ያው ስርዓቱንና ፍርዱን ማስፈን አለብን ብዬ ነው እኔ በራሴ የማስበው። በጣም ነው ያዘንኩት። ምክንያቱም የቤተሰብ ተስፋ ነች እቺ ልጅ። እንግዲህ ትመረቃለች ተብላ የምትጠበቅ ልጅ ነች። እንግዲህ ተደፍራም በአሰቃቂ ሁኔታ ተገድላ የተገኘችው ማለት ነው። ሞት አለ በየጊዜው ሞትን አሁን ተደፋፍረናል። ግን እንዲህ አይነት ደግሞ ሞት በጣም ነው አንጀት የሚበላ የሚያሳዝነው። እንደ ሀገርም የምናፍርበት ነው። እንደ ሴቶችም ደግሞ አንገታችንን ቀና አድርገን ያው እንዳንሄድ አንገት እንድንደፋ የሚያደርገን ነው ይሄ ነገር ማለት ነው። ስለዚህ ሁላችንም ትኩረት ሰጥተን እንዲህ አይነት ሰዎች በአካባቢያችሁ ካሉ አሳልፋችሁ ስጡ። ወንጀለኛም በጉያቸው ይዛችሁ አታስቀምጡ። የእውነቴን ነው ምላችሁ ማለት ነው። በነገራችን ላይ ወንጀል የሰራ ሰው ይቅበዘበዛል። ያው ይታወቃል። ሰው በፍራቻ ሊደብቃቸው ይችላል። በተለያየ መንገድ እንትን ሊሉ ይችላሉ እንጂ ወንጀል የሰራ ሰው ህብረተሰቡ መካከል ልዩነት አለው ማለት ነው። ወንጀል የሰራና ወንጀል ያልሰራ ሰው ይታወቃል። ነገር ግን ያው እኛ ሰዎች እንፈራለን። እንዲህ ቢደርስብንስ እንዲህ ብንባልስ የሚባል አይነት አማርኛ አለ። ግን እንደዛ መሆን የለብንም። ቤተሰብና ወንጀለኞችን አሳልፈን መስጠት አለብን። አሁንም ፍትህ ለእህታችን ለሎዚ እንጠይቃለን። እውነቴን ነው የምላችሁ። እኛ ባለንበት ሀገር ላይ አንገታችንን ቀና አድርገን እየሄድን በትውልድ ሀገራችን ምድራችን ላይ ግን ሴት እህቶቻችን ለምንድን ነው የምትደፈሩት? ለምን በገዛ ወንድሞቻቸው ለምን የእውነቴን ነው የምላችሁ ለምን? የእውነት በጣም ነው የሚያሳዝነው። በጣምም ነው የሚያሳፍረው ማለት ነውና ብቻ ፍትህ ለእህታችን ለሎዚ እንጠይቃለን። ሁላችንም በአንድ ድምጽ ማለት ነው ፍትህ እንጠይቃለን። የእውነት ማለት ነው። ፍትህ ለነዚህ እናት እና አባት ፍትህ ሲያገኙ ነው እነሱም እፎይታ የሚያገኙት። ሀዘናቸውም ሀዘናቸውንም የሚተውት እነዚህ ቤተሰብ ለልጃቸው ፍትህ የልጅቷን ነፍስ የምታርፈው ፍትህ ስታገኝ ነው። ይሄንን አደጋ ያደረሰባት ይሄንን ጥቃት ያደረሰባት ሰው የሚገባውን ቅጣት ሲያገኝ ነውና ሁላችንም ፍትህ መጠየቅ አለብን። እንግዲህ ወገኖች በጣም ብዙ ነገሮች አሉ። ብቻ እንጃ እኔ በዚህ በጥቃት ዙሪያ በጣም ብዙ አለና እግዚአብሔር ግን ሀገራችንን ሰላም ያድርግልን። በሰላም ወጥተን በሰላም መግባት ይሁንልን። በእውነት ሴት እህቶቻችንን ፈጣሪ ይጠብቅልን። በጣም ነው የምወዳቸው ማከብራቸው። ቀጣይ በሌላ ቪዲዮ ደግሞ እንገናኛለን። እስከዛ ድረስ ሁላችሁም ግን ኮሜንት ስርም ይሁን ፍትህ ለሎዛ እያላችሁ ፍትህ ለእህታችን ጠይቁ። ነገ በኔ በሉ ወገኖቼ፣ ነገ በኔ በሉ። ወዳችኋለሁ። ሰላም ቆዩልኝ። በቀጣዩ እንገናኛለን።